ዋው አባስ ልቤ እየመታ ነው። ለእኔ በምድር ላይ ያለሽ ጉዳይ ፍቅር ሲለካ ቤዚና ማርክ ናቸው ለካ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ክበሩልኝ ማለት ነው። ቪዲዮውን ስትጀምሩ ላይክ ያደረጋችሁ የራሳችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። ለሁላችሁም መልካም አፍቃሪ፣ መልካም አስተሳሳቢ፣ የህይወት አጋር፣ የልጆቻችሁ አባት እናንተ ማስደሰት የሚችል መረዳት የሚችል ሰው አላህ ይወፍቃችሁ። የዱዓዬ ነው ለሁላችንም። አላህ ይወፍቀን። ከምንም በላይ በህይወታችን ላይ መረዳዳት ነው አይደለ? ያንን ሰው በምን ላስደስተው ብቻ ሳይሆን በምንስ አስከፋዋለሁኝ የሚያስከፋውንም ነገሮች ማወቅ ነውና መረዳት የሚችል ሰው ማግኘት መታደል ነው እላችኋለሁ ውዶች። እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ማርክና ቤዚ ጧት ላይ ትንሽ የፎቶ ቦጨቅ አርገው በቃ በአዲስ ነገር መጣል እያለ ፍቅሩን ገልጾላት ነበር በግጥም። አሁን ላይ ደግሞ እንደተመለከታችኋቸው ዋሻብረቅ አድርጎ ሰርፕራይዝ አድርጎ ጫማውን ጎንበስ ብሎ አድርጎላት አረባላ ትላላችሁ። በእውነት በጣም ነው ደስ የሚለው። እንደዚህ ሆነው ስናያቸው በጣም ነው የሚያስደስቱት። እና እውነተኛ አፍቃሪ እንደሚባለው እውነተኛ ፍቅር መጨረሻ የለው ነው የሚባለው አይደለ? ስለዚህ ያው እውነተኛ ፍቅር ዘላቂነት ስላለው ጥሩ ደረጃ እንደሚደርሱ ተስፋ እናደርጋለን ማለት ነው። እንደዚህ ብለው ስላየናቸው ደስ ብሎናል። ሁሌም ፍቅር በፍቅር ፍቅር ጨምርላቸው፣ ለሁላችንም መልካም ነገር ይስጠን ማለት ነው። እና እንግዲህ ያው ሰርፕራይዝ አድርጓታል ማለት ነው። ሰርፕራይዝ ማን ነው ሰርፕራይዝ የሚያስደስታችሁ? ከአሁን በፊት እናንተ ተደርጋችሁ አልፋችኋል ወይስ ገና በጉጉት እየጠበቃችሁ ነው? የእናንተን ከበዴ ትላላችሁ። እና አሪፍ ነው፣ በጣም አሪፍ ነው። እኛ የምንፈልገው እንደዚህ አይነቱን ነገር ነው። ሁላችሁም የምንፈልገው እንደዚህ አይነት ነገር ነው። በቃ ያኔ ተመሳሳይ ዝም ብሎ የማይረባ ነገር ሳይሆን ያድ ያለው መጣለው ሳይሆን እንደዚህ ጥሩ ነገር በቃ ለሰው ተስፋ የሚሰጥ ነገር ይሆነ። እኔ ትናንት የሆነ ቃልና ናታል ቤት እነሱ ጋር ሄጄ እስካሁን ድረስ ልቤን አለቀቀኝም። እንደው ቁስል አድርገውኝ ወላሂ የነሱን ቪዲዮ አይቼ በጣም እንዴት እንዲያስጠላኝ ማለት ነው። የሰው ልጅ እንዴት እንዲያስጠላኝ በጠቅሎ በተለይ ጓደኛ ብላችሁ አምናችሁት እንደዚህ የሚከዳችሁ አይነት እየተልከሰከሱ አይነት ሰዎችን አታውቋቸውም። ለብዙ አብሯችሁ ሲሆኑ መቼ እንደሚቀየሩ ስለማታውቁት የሰው ልጅ ማለት ነው። ብዙ ጥልቅ ያለው ግንኙነት አታድርጉ ማለት ነው። ጥልቅ ያለው ሚስጥር ለሰው ልጅ አትናገሩ። ምንም ቢሆን የሰው ልጅ ማለት ነው ጊዜና ቦታ እየጠበቀላችሁ ነው እንጂ መቼም ቢሆን ሰው እናንተ ከመጉዳት ወደ ኋላ የሚል ሰው የለም። ለካ ሁሉም እያመቻቸ ነውና በጣም ያሳዝናል። እንደነገርኳችሁ ደግሞ የሩቅ ሰው አይደለም እናንተ ሊጎዳችሁ የሚችለው ከጎናችሁ የነበረ በወርቅ ያነሳኛል ብላችሁ ያሰባችሁት ቢከፋኝ ከጎኔ ይሆናል በቃ እሷ አለልኝ ብላችሁ ተስፋ ያደረጋችሁበት ሰው ነው የሚጎዳችሁና በእንደዚህ አይነት ሰዎች መጎዳት ደግሞ በጣም እናንተ ከተጎዳችሁት ከተሰበራችሁት በላይ ድጋሚ የሚሰብራችሁ ምንድነው? እናንተ የተመካችሁበት ያመናችሁ ሰው ከጎኔ ይሆናል ያላችሁ ሰው ዙሩ ወቅቷችሁ ስታገኙት በጣም ነው የሚሰማችሁ። እንዲሁም መቋቋም ማችሉ ችግሩን እና የደረሰባችሁ መከራ ሳይሆን እነዚህ ሰዎች በእናንተ ላይ ያደረጉባችሁን ነገር ስታስቡ በጣም ነው ካላችሁበት ከተሰበራችሁበት መውጣትም እስከማችሉ ደረጃ ጠንካራ ላልሆነ ሰው ስሜቱ ከባድ ይሆናል። ተስፋ ሊያስቆርጣችሁ ስለሚችል እናንተ የሰው ልጅ በመጠኑ አድርጉ። ሰው ልጅ ለሰው ልጅ አስፈላጊ ነው። ያለ ሰው ምንም ነገር ልናደርግ አንችልም ማለት ነው። ሰው አስፈላጊ ነው። በለቅሶም ይሁን በደስታውም ይሁን በመከፋቱም ይሁን በማንኛውም ነገር የሰው ላይ አስፈላጊ ነው። በቃ ደስታም ቢሆን እኮ ሰው ሲኖር የሚደምቀው አይደለ? ብቻችሁን እናንተ አሁን ድግስ ደግሳችሁ ከዛ ከተደገሰ ቦታ ብቻችሁን ብትቀመጡ እና ሰዎችን ጠርታችሁ አብራችሁ ብታሳልፉ ማንኛው ነው ደስ የሚለው? ሰው ያለበት ጨዋታ ያለበት በቃ ስበሉም ስጣጡ ሰው ጋር ሲሆን ደስ ይላል። እና ሰው አያስፈልግም ማለት አይደለም። ነገር ግን የሰው ልጅ ስትቀርቡት መጠን ይኖረው በቃ መጠን እነሱ ጋር ብትለያዩ ነገር ጧት ሊጎዳችሁ የማይችል ነገር ወላሂ ብዙዎቹ እናንተን ሚስጥር ብለው የእናንተን ገመና እንደዚህ እንድናረግ ነው የምትሏችሁን ህልማችሁን ስኬታችሁን ስለምትወዱት ሰው ስለምታፈቅሩት ሰው ስለ ቤተሰባችሁ ሀታ እንደው ምንም ነገር ሳይቀራችሁ እናንተ እያንዳንዷን ነገር ታወሩታላችሁ። ያን ሰው ደግሞ ጊዜና ቦታ ያመቻችና ወይ ደግሞ እናንተ የሆነ ነገር ለመቀማት ሲያስብ ያ መቼን ወይቷን የሚጠቀማችሁ እናንተ በገዛፋችሁ ያወራችሁትን ሚስጥር
ያወጣና ከላስ እናንተን አንጋሎ ይጠላችኋል። በገዛፋችሁ አውርታችሁ ለስኬታችሁ ውድቀት፣ ለህልማችሁ ውድቀት፣ ለልባችሁ መሰበሪያ የሚሆነው ራሳችሁ ያወራችኋቸው ታሪክ ወይም ደግሞ ራሳችሁ ያወራችኋቸው ሚስጥር ነው እናንተ መልሶ አስሮ የሚጠላችሁ ማለት ነው። እና ስለዚህ የሰው ልጅ ስትቀርቡት የሰው ልጅ አትቅረቡ፣ አትውደዱ፣ አትባሉ፣ አትሰሩ ሳይሆን መጠን ሊኖረው ይገባል። እንደነገርኳችሁ መጠን ያለው ነገር ያ ሰው ቢኖርም እሰየው፣ ባይኖርም ደግሞ በቃ ያን ሰው እኔ ሊጎዳኝ ይችላል፣ በዚህ አይነት ነገር ሚስጥር ሊያወጣብኝ ይችላል ብላችሁ የማትሉትን ነገር አካፍሉት፣ ችግር የለውም። ተሳሩት፣ በምትሰሩት ነገር አብራችሁ ማደግ ባለባችሁ ተባበሩ፣ ስሩ፣ ችግር የለም። ያ አይደለም ነገር ግን እናንተ በህይወታችሁ ዋጋ ለምትሰጡን ነገር አሳልፋችሁ መስጠት። አንደኛ በስኬታችሁ ዙሪያ ለምን ብዙ ሰው ማለት ነው እናንተ መጀመሪያ እኮ ምናልባት እሱም ሊነግራችሁ ይችላል። እናንተ እኮ የምትቀየሩት ይሄን ነገር ብታረጉ ብሎ ሀሳብ ይሰጣችኋል። ገብቷችኋል? ሀሳብ ይሰጣችሁና ለከውነቱን ነው ብላችሁ ያንን ሀሳብ እናንተ ደግሞ እነሱ ሀሳብ አመጣ እናንተ ደግሞ ጠንክራችሁ እውነትም እውነት ነው ብላችሁ በዛ ነገር ላይ ጠንክራችሁ እየሰራችሁ ትንሽ የመቀየር ባህሪ ስታመጡ እናንተ እነዚያ ሰዎች ይቀየራሉ። ለምን? እነሱ መክሯችሁ ያኔ እነሱ ለወሬ ነበር በሰዓቱ ላይ እንጂ እናንተ የእውነት አድርጋችሁት ትቀየሩበታላችሁ ብለው አላሰቡም። ነገር ግን እንዲህ አለኝ ለማለት ወይ ደግሞ የሆነ እናንተ ያንን ስራ ሳሰሩ ብቀሩ እኔ እኮ እንዲህ ያለ ስራ ስሩ ብያችሁ ነበር፣ ግን እናንተ ስለማትሰሙ ነው ዛሬ ላይ እዚህ ላይ ያላችሁት ለማለት ያክል እንደዛ ይሏችኋል። ግን እናንተ ጠንክራችሁ ሀሳቡን ስለሰጧቸው እናንተም ደግሞ ለኔ ያስበው ነው ብላችሁ እነሱን ሀሳብ አክብራችሁ ያ ስራ ደግሞ አዋጭ ከሆነ እየሰራችሁ ትንሽ የገንዘብ አንዲት ትርፍ ካገኛችሁበት ካላት እነዛ ሰዎች ቀይር ይሉና ሌላ እናንተን ለመጣል እነሱ ምክንያቱም እነሱ ናቸው እንዲህ አይነት ነገር ጀምሩ ብለው ሀሳብ የሚሰጧቸው። ስለዚህ በሰጧችሁ ሀሳብ ነገሮችን ለማበለሻሸት ሲጥሩ ታያችኋላችሁ። እናንተ ስታገኙ ይኮረፏችኋል። የበፊቱ አይደለም እያሉ ነገር በቃ ሳትደርሱባቸው እናንተን ጥፋተኛ ያደርጓችኋልና ስለዚህ የሰው ልጅ ብዙ እንትን ማለት የለባችሁ። ማንኛውም ሰው ቢሆን ከጎንህ ቢሆን እንኳን ያንተ መቀየር የሚያስከፋው በጣም ብዙ ሰው አለ። የናንተ ውድቀት የሚጥል በቃ የሚፈልግ ሰው ነው በብዛት ያለውና ከዚህ አንፃር የሰው ልጅ ውደዱት፣ አክብሩት፣ ተሳሩት፣ ተባሉት፣ ችግር የለውም። ነገር ግን ያለፈ ሚስጥራዊ ነገር እነሱ ጋር የሰው ልጅ እንደ መፋቀር መጣላት ስላለ ብንጣላስ ይሄ ነገር ይጎዳናል ወይ? እነሱ ጋር ብንለያይ እንኳን ይሄን ነገር ያወሩብናል ቢያወሩብንኛ ችግር ይደርስብናል ወይ በምትሉትን ነገር ከተጠንቀቃችሁ ሰው ልጅ ጋር መኖር ጀምሩ ማለት ነው። እንደራሴ ይሄን አመለካከት እመክራችኋለሁ። እኔ ዝም ብዬ አይደለም ማወራው አንዳንድ ነገሮች ከራሴ ህይወት ከደረሱብኝም አንፃር እናንተ ግን ብልጥ የሆነ ሰው በሰው ስለሆነ የሚማረው እንድትማሩ ብዬ ነው የምመክራችሁ ማለት ነው። እና ለማንኛውም የመጣሁት ያው በማርክና በቤዚ ነው። በጣም ደስ ይላል። እንደዚህ አይነት ነገር ይልመድባችሁ። ተዋደዱ፣ ተፋቀሩ፣ ተጋቡ፣ ተዋለዱ ትላላችሁ። ተዋለዱ፣ ተጋቡ እያልን ለሁላችንም መልካም ሰው ይወፍቀና መልካም ሰው ይስጣችሁ። ውድ ተመልካቾች ከማይሆን ሰው ጋር አትግቡ፣ አስተውላችሁ ግቡ። በተለይ አሁን እድሜያችሁ ገና በአስራ ቤት ያላችሁ ጥንቃቄ አድርጉ። አንደኛ ስደት ዓለም ላይ ሆናችሁ ለሀገሩም አዲስ ናችሁ፣ ለስራውም አዲስ ናችሁ፣ ለህይወቱም አዲስ ናችሁ፣ ለፍቅሩም ለሁሉም ነገር አዲስ ስለሆናችሁ አይሶ ደግሞ አዲስ ሲሆን ብዙ ነገሮችን ማስተዋል ስለማይችል ስለዚህ ከኛ ተማሩ። ጥያቄም ካላችሁ አስቀምጡልን ኮመንት። በቃ የሆነ ከእናንተ የተሻለ ሰው ነው የምትሉትን በአመለካከት አማክሩ ማለት ነው። ውሳኔው እናንተ ነው፣ ማድረጉ የእናንተ ነው። ነገር ግን ሀሳብ ይሰጧችኋል እና ወዳችኋለሁ፣ አከብራችኋለሁ። እኛ አይከፈልበትም። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ወደ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። አብሬችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ